የተደራጀ የኮሙኒኬሽንና ሚዲያ የሀገራዊ መግባባት ካስማ የትውልድ ግንባታ መሰረት ነው በሚል መሪ ሐሳብ ባለፉት የለውጥ ዓመታት በከተማዋ የተከናወኑ ስኬታማ የልማት ክንውኖች ዙሪያ ከኮሙኒኬሽን ሚዲያ እንዲሁም ማህበረሰብ አንቂ ባለሙያዎች ጋር ውይይት ተካሂዷል። ከተማ አስተዳደሩ ባለፉት የለውጥ ዓመታት ዘርፈ ብዙ ኢኮኖሚያዊና ማህበራዊ ጥያቄዎች እንዲመለሱ ለማድረግ የሰራቸው ስራዎች የህዝቡን ተጠቃሚነት ያረጋገጡ መሆናቸውን ተመልክተናል ያሉት የውይይቱ ተሳታፊዎች ይህም አስተዳደሩ ከተማዋን ከመለወጥና ከማሳደግ ባለፈ የህዝቡን ኑሮ ለማሻሻል ቁርጠኛ መሆኑን ያሳየ ነው ብለዋል። እኔ እንደወጣት ከዚህ በፊትም በጣም ብዙ ፕሮጀክት አይቻለሁኝ። ከጧቱ ጀምሮ የኮልፌ አጠቃላይ ሆስፒታል በጣም የሚደንቅ ነው። በተለይ ደግሞ ብዙ ህዝብ ሊገለገልበት የሚችል በአይናችን አይተን ምን መሰከር ነገር ነው ማለት ነው። ክብርት ከንቲባችን እረፍት አልባዋ መሪ ቢሮዬ እደጅ ነው ብለው 24/7 አመራሩን በማበረታታት የሰሩት ስራ ቦሌ ቡልቡላ ላይ የተሰራ ፕሮጀክት እጅግ በጣም የሚገርም እውነት እቺ ሀገር ከዚህ በፊት መሪ ነበረዋት ወይ በተግባር ሰርቶ የሚያሳይ መሪ ሀገር አላት። የተከናወኑት የልማት ተግባራት የህዝቡ ሀብቶች በመሆናቸው ህብረተሰቡ በተገቢ ሁኔታ ተረድቶ ሀብቶቹን በመጠበቅና ከመንግስት ጎን በመሆን የበኩሉን ድርሻ እንዲወጣም የዜግነት ሚናቸውን ለማበርከት ዝግጁ መሆናቸው ነው የሚዲያና የኮሙኒኬሽን ባለሙያዎች የተናገሩት። እነዚህን ስናይ በቃ የትውልድ አሻራ ማለት የትውልድ ቅብብል እየተሰራ ያለ ስራ እንደገና የሀገር ግንባታውን ስናይ የከተማ ማስዋቡን ሂደት ስናይ በፊት ላይ ከተማ መሃል ስንሄድ የምናፍርባቸው ሂደቶች ነበሩ። አሁን ላይ ጭራሽ እስከ ወንዝ ድረስ ወርደን እንኳን ብናይ በጣም በሚገርም ሁኔታ የሚያምር ስራዎች አሉንና ብዙ ትላልቅ ፕሮጀክቶች እየተሰሩ ነውና እነዛንም የማጉላትና የማሳየት ግዴታም ስላለብን እነዛ ላይ ብንሰራላለው የምንሰጠው መልእክት ሌላ ቅርጽ ይዞ ሌላ ሰውም ሊተነትነው እንደሚችል አስበን ያለውን መልእክት ማስተላለፍ ከፈለግን እንደ ሚዲያ ሰው ስንሆን ኃላፊነትን በተላበሰ መልኩ ሌላው ደግሞ እውነትን መሰረት አድርገን እኛ ከምናስበው በላይ ብዙ ሰዎች ጋር ተደራሽ ሊሆን እንደሚችል ቀድመን ማሰብ መቻል አለብን። ሰርታቸዋል። ሀገራችን ከኛ ብዙ ነገር ትጠብቃለች። እንደ ከተማም እንደ ሀገርም ይህንን ማሳየት ማጉላት አንደኛ የሚዲያ ኃላፊነት፣ ሁለተኛ እኔ የተቀመጥኩበት ስፍራ እኔ ያለውበት ስፍራ ምን ይመስላል፣ አካባቢ ምን ይመስላል፣ ሰፈሬ ምን ይመስላል፣ እውነት በሚባለው ልክ ተለውጧል ወይ የሚለው ነገር እኛ መናገር መቻል አለብን። እዚህ ቤት ያለው ሁሉም በእጁ ሚዲያ አለው፣ ቤተሰብ አለ፣ ጓደኛ አለ፣ የሥራ ቦታ አለን። ስለዚህ የተሰሩ ስራዎች በአግባቡ ይሸጡ፣ ገበያ ላይ ዋሉ። በቃ የታለመውን ሀገራዊ ብልጽግና ለማረጋገጥ ተገቢውን መረጃ በመስጠት ዜጎችን ለጋራ ስኬት እንዲተባበሩ መስራት ያስፈልጋል ያሉትና ለተሳታፊዎች መልእክት ያስተላለፉት የአዲስ አበባ ኮሙኒኬሽን ቢሮ ኃላፊ ወይዘሮ እናታለም መለሰ በተለይም በሐሳብ የሚያምንና በምክንያት የሚሞግት ትውልድ ለመፍጠር የኮሙኒኬሽንና የሚዲያ ዘርፉ ተዋናዮች ሚና ከፍተኛ ስለመሆኑም አንስተዋል። በዚህ ከተማ ውስጥ የሚሰሩ ግዙፍ የትውልድ ሀብቶች እንዴት ይቀጥሉ? እኛ ባለን ዕውቀትና ችሎታ ሁሌም የሰላም አርማ ሁሌም የእድገት ምልክት እንዴት እንሁን? የመግባባት ጣዕም እንዴት እንሁን? ውጤቱን የምታዩት በትውልዱ ላይ ነው። በሐሳብ የሚከራከር፣ በሐሳብ የሚሞግት፣ በሐሳብ የሚሸናነፍ ትውልድ ስልጡን ዜጋ ነው። እናም አሉ ኃላፊዋ ይህን ሀገራዊ ኃላፊነት ለመወጣት ሙያው ምቹ በመሆኑም በአዲስ አበባ ከተማ እየታዩ ያሉትን ለውጦች ህብረተሰቡ ተረድቶ የበኩሉን ድርሻ እንዲወጣ በማድረግ የሚዲያና ኮሙኒኬሽን ባለሙያዎች የሙያም የዜግነትም ግዴታቸውን እንዲወጡ ጥሪ አቅርበዋል። መላው ትውልድ በከተማ ብቻ ሳይሆን በገጠር ከጫፍ ጫፍ ኢትዮጵያ በሐሳብ ልዕልና አምና መተግበር ስለጀመረች አዲስ አበባ ላይ ያሉ አሮጌ ቆርቆሮች ተቀይረዋል። ቆሻሻዎች እየጸዱ ናቸው። ስለ ትውልድ መስራት ደሞዙ ነገ ጧት አይመጣም። ውጤቱን ነገ ጧት አናገኘው። ነገር ግን ትውልድ በዘመናት መካከል ሲያጠፉ ነበር ሳይሆን የሚጽፍልን ታሪክ ሲያለሙን ነበር። ከመጥፎና ውዳቂና ትንሽ ሐሳብ እየታገሉ ጥቂት ሆነው ቆመው እየበዙ ለዚህ ከተማና ለኛ ልጆች ታሪክ መቀየር ምክንያት ነበሩ ብሎ አንድ ቀን ታሪክ ይጽፍልናል።